ዛሬ የምናወራው ስለነዚያ ሰዎች ነው። በጠዋት ተነስተው ማይንድ ሴት የሚሉ አንተ አንበሳ ነህ ድህነት ምርጫ ብሎ ጭንቅላታችንን የሚያዞሩት። ድሮ ምክር ለመጠየቅ ሽበት ወደ መታው ሽማግሌ ወይም ብዙ መከራ ወደ አሳለፈች አያት ነበር የምንሄደው። ዛሬ ግን ምክር የሚሰጠን በ22 ዓመቱ የህይወት አሰልጣኝ ወይም ላይፍ ኮች ነኝ የሚል ወጣት ነው። what ገና ከቤተሰቦቹ ጋር እየኖረ ገና የራሱን ካልሲ ማጠብ ያለመደ ልጅ እንዴት ትዳራችሁን ስኬታማ ታደርጋላችሁ ብሎ ሲያስተምርህ ህይወት ራሷ በግርምት ቆማ ትታዘበዋለህ። ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። ባካችሁ ቤት ኢትዮጵያ ነው የሚገነባሽ። እንኳን ወደ የ20 ደቂቃ ጠቢባን ዓለም በሰላም መጣችሁ። Subscribe, SomiTube. እነዚህ አሰልጣኞች አንድ የሚያመሳስላቸው ነገር አለ። ሁሌም አንበሳ መሆን አለብህ ይሉሃል። አንበሳ ሲራብ ሳር አይበላም፣ አንተም ካልተሳካል መተኛት የለብህም ይሉሃል። ቆይ ግን ሁላችንም አንበሳ ከሆንን የሚበላው አጋዘን ማን ሊሆን ነው? ኢኮኖሚው እኮ ጫካ አይደለም። አንዳንዴ አንበሳ መሆን ሳይሆን ሰው መሆን ነው የሚያቀተን። ቪዲዮ ላይ ይወጣና ጠዋት 11 ሰዓት ላይ ካልተነሳ ስኬታማ አትሆንም ይልሃል። ታክሲ ተራ ላይ ቆመ ይህንን ቪዲዮ ስታይ 11 ሰዓት ላይ ተነስተ 2 ሰዓት ላይ ስራ ቦታ ባለመድረስ እየተበሳጨህ መሆኑን አይረዳልህም። ስኬት ያስተሳሰብ ውጤት ነው ይልሃል። አይደለም ወንድሜ፣ ስኬት አንዳንዴ የትራፊክ መጨናነቅ ውጤት ነው፣ አንዳንዴ ደግሞ የመብራት መጥፋት ውጤት ነው። አንተ ግን በማይንድ ሴት ብቻ ሰማይ ልታስነካን ትሞክራለህ። አሁን ደግሞ አዲስ የመጣው ማኒፌስቲንግ የሚባለው ነገር ነው። የፈለግከውን ነገር አስብ፣ ወደ አንተ ይመጣል ይሉሃል። ቪኤት መንዳት ከፈለክ እየነዳህ እንደሆነ አስብ ይሉሃል። እኔም አስባለሁ። መኝታ ቤቴ ውስጥ ሆኜ አይኔን ጨፍኜ ስቲሪንግ እንደያዝኩ አልማለሁ። ግን አይኔን ስከፍት ባለ 3 እግሩ ባጃጅ ድምፅ ነው የሚሰማኝ። ይህ የኩዊክ ፊክስ ጥበብ ሰዎችን ስራ ሰነፍ እያደረገ ነው። በላባቸው ጥረው ግረው በሂደት ማደግ የነበረባቸው ወጣቶች ዩኒቨርስን እየለመኑ ቁጭ ብለዋል። ዩኒቨርስ እኮ ያንተ የግል ረዳት አይደለም ብራዘር። የቀድሞ እናቶቻችን ፈጣሪ አይቸኩልም ይሉ ነበር። የዘንድሮዎቹ ግን በ24 ሰዓት ውስጥ ውጤቱን ካላየሁት ዩኒቨርስ የሚባል ነገር ሰርዟል ይሉሃል። ምንድን ነው የሰረዙ? ይሄኛው ደግሞ በጣም የሚያሳዝነው ክፍል ነው። አንድ ወጣት ወንድ በቪዲዮ ላይ ይወጣና ሴቶች ምን እንደሚፈልጉ ነግራችኋለሁ ይላል። በሚቀጥለው ሰከንድ ደግሞ አንዲት ወጣት ሴት መታ ወንዶችን እንዴት በቁጥጥራችሁ ስር ታደርጋላችሁ ትለናለች። ቆይ ግን ሁለቱም ገና እኮ ፍቅር ይዟቸው አያውቁም። ግን ቪዲዮ ላይ እንደ ሶቅራጠስ ሆኖ ይመክሩሃል። ቶክሲክ የምትለዋን ቃል እንደ ማጣፈጫ ይጠቀሟታል። ሰላም የማይሰጥህን ሰው አርቅ ይሉሃል። በዚህ ምክር ምክንያት ስንትና ስንት ታጋሽ ቤተሰቦች ፈርሰዋል። ስንትና ስንት ጓደኛ ማቾች ተለያይተዋል። ዘንድሮ ምክር የንግድ ዕቃ ሆኗል። ምክር የላይክ መሸመቻ ሆኗል። ሰውየው አንተን ለማዳን ሳይሆን ቪዲዮ ሼር እንዲደረግለት ነው የሰላም ጠላት የሚሆን። እንቅልፍ ለድሆች ነው፣ ስሊፕ ኢዝ ፎር ደ ፑር የምትለዋ መፈክር አቤት አቤት! ይሄ ትልቁ የዘመኑ ውሸት ነው። አንድ አሰልጣኝ ይወጣና እኔ በቀን የምተኛው 3 ሰዓት ብቻ ነው ይልሃል። ከዛ ፊቱ ላይ ግን የፊልተር ሜካፕ ባይኖር ኖሮ አይኑ ስር ያለው ጥቁረት ፓንዳ እንደሚያስመስለው እናውቃለን። ሰውን ለስራ ማነሳሳት ጥሩ ነው፣ ግን ሰውን የማሽን ህይወት እንዲመኝ ማድረግ ወንጀል ነው። በኢትዮጵያ ነባራዊ ሁኔታ በቀን 20 ሰዓት ብትሰራ እንኳን የሲስተም ችግር ካለ የምትፈልገው ቦታ ላይ አትደርስም። እነዚህ አሰልጣኞች ግን ስራ የሌለውን ወጣት ሰነፍ ስለሆንክ ነው ብለው የጥፋተኝነት ስሜት ወይም ጊልት ትሪፕ ውስጥ ይከቱታል። ድህነት ያስተሳሰብ ችግር ብቻ አይደለም። ድህነት የአቅም የእድልና የፍትህ ጉዳይ ጭምር ነው። እነሱ ግን ሁሉንም ነገር ማይንድ ሴት በሚል አንዲት ጠባብ ሳጥን ውስጥ ሊከቱት ይሞክራሉ። ደግሞ ሌላ ትልቁን ድራማ ላሳያችሁ። አንድ ትልቅ አዳራሽ ይከራያል። 1000 ብር ተከፍሎ ይገባል። አሰልጣኙ መድረክ ላይ ይወጣና አንተ ማነህ ብሎ ይጮሃል። ህዝቡ ምን አንበሳው ነው ሀብታም መሆን ትፈልጋለህ ይላል። ከዛ ለ2 ሰዓት ያክል አዳራሹ በጩኸትና በእንትን ይደበላለቃል። ህዝቡ ከአዳራሽ ከወጣ በኋላ ዓለምን በእጁ የያዛት ይመስለዋል። ግን ታክሲ ተራ ሲደርስ 100 ብር ከኪሱ ሲያጣ ያ ሁሉ ስሜት ጭስ ሆኖ ይበንበታል። ለምን? ምክንያቱም ህይወት በጊዜያዊ ጩኸት አትለወጥም። ህይወት የምትለወጠው በዝምታ፣ በጥናት፣ በትዕግስትና በረጅም ጊዜ ልምምድ ነው። እነዚህ አሰልጣኞች ግን ፋስት ፉድ ጥበብ ነው የሚሸጡልን። ቶሎ ይበላል፣ ግን ቶሎ ይርባል። እስቲ ቆም ብለን እናስብ። እውነት ህይወታችንን የሚቀይሩት እነዚህ የ20 ደቂቃ ቪዲዮዎች ናቸው ወይስ ያሳለፍናቸው መከራዎች ወይስ የቤተሰቦቻችን ምክር? እንዴ
ጥበብ እኮ ሊንክ ተጭነን የምናወርዳት አፕሊኬሽን አይደለችም። ጥበብ ዋጋ ትጠይቃለች። ዛሬ ላይፍ ኮች ነኝ የሚሉን ሰዎች መጀመሪያ የራሳቸውን ህይወት ኮች ቢያደርጉት አሪፍ ነበር። Subscribe SomiTube.